ሰላም ሰላም እንዴት ናችሁ? የፋኒስ ፋሚሊ ተከታታዮቼ ከርዕሱ እንዳያችሁት እንግዲህ ያው ስለ ቤት ጉዳይ ላወራችሁ ነው የመጣሁት። በአጠቃላይ ስላለው ነገር ለማውራት ነው የመጣሁት። በዚህ አጋጣሚ ቪዲዮ ከመጀመሪያ በፊት 100,000 ሰብስክራይብ ስላስገባችሁኝ ከልብ አመሰግናለሁ። ሁላችሁንም የፋኒስ ቤተሰቦች ከልብ አመሰግናችኋለሁ። ሁላችሁንም 100,000 ሰብስክራይብ ገብተናል። ለሱ ምስጋናን እያቀረብኩ ያው እንግዲህ ጉዟችን ወደፊት ይቀጥላል ማለት ነው። 100,000 ብቻ አናቋርጥም እስከ 500 እያልን እንሄዳለን። ብዙ አይነት ኮንተንቶች እየመጣለሁ። አሪፍ የኮንተንት እጥረት የለብንም። ብዙ አይነት ኮንተንቶች ለመስራት አስባለሁ ወደፊት። ዋናው ያው ዩቲዩብ ላይ ራሳችሁ ፍሪ የሆነ ታይም ሲኖራችሁ በደንብ መሆን መስራት ትችላላችሁ። ያው ትምህርቴን እየተማርኩ ደግሞ ኖርማል ጎን ለጎን ዩቲዩብ እየሰራሁላችሁ አብረን እንግዲህ እናድጋለን፣ አንጠፋም ማለት ነው። ስለዚህኛው ቤት ትንሽ ለማስረዳት የመጣሁት አንዳንድ ያው ግራ የሚገባችሁ ሰዎች ስላላችሁ ኢንፎርሜሽኑ እንዲኖራችሁ ያህል ያለውን ነገር እንገራችሁ። ይሄኛው ቤት ያገኘሁት ያው በልጆቹ ምክንያት እንዳጋጣሚ ልጆቹ እኔ ጋር ቤት እየፈለኩ በነበርኩ ሰዓት ሁሉ ነገር ጨርሼ ለእኔ ያው ቤት ስትፈልጉ እዚህ ሀገር ምን አለ መሰላችሁ ብቻዬን ሲሆን ለሲንግል ቤት ነው የምትፈልጉት። ከልጅ ጋር ሲሆን ልጅ ያለበት የልጅ መኝታ ቤት ያለበት ምናምን የምትፈልጉት ያው ኳድራት ሜትሩ ራሱ የምትፈልጉት ኳድራት ሜትር ይለያል እና በዛ ምክንያት እኔ ስፈልግ የነበረው ለእኔ ሲንግል ቤት ነበረ። ከዛ እሱን ኦልሞስት ላገኝ አካባቢ ያየኋቸው ቤቶች ነበሩ። ከዛ መፈራረም ብቻ የሚቀረኝ ደረጃ ደርሼ ነበር። ከዛ እንዳጋጣሚ ልጆቹ እኔ ጋር ሲመጡ ተቀየረ እንትኑ ሁሉ ነገር ያ ነገር ካንስል ይሆንና ደግሞ ድጋሚ ልጆች ያለበት ደግሞ ክፍል ያለው ቤት ደግሞ መፈለግ ነበረብኝ። እሱን እየፈለግኩ ደግሞ ይህ አጋጣሚ ሆኖ ያው ከመንግስት ቤት ተሰጠኝ ለጊዜው ማረፊያ። ትዝ ይላችሁ ከሆነ የሆነ ቤት ነበር በፊት መጀመሪያ ያደረግነው። እሱን አልፈን ደግሞ ወደ እነዚህ አይነት ኮንሰፕት አለ የሆነ ኮንሰፕት። እሱ ኮንሰፕት ምንድነው? ሞንኪ ምናምን የሚባል ኮንሰፕት ነው። ህጻናቶች አሁን ሲንግል ዳር ሲንግል ማም የሆኑ ሰዎች እዚህም ጀርመን ላላችሁ ምናልባት ታውቁታላችሁ። ማታ አብዛኛው አይታወቁም ይመስለኛል። ግን እንደዚህ ፋሚሊ አሁን እንደዚህ አይነት ችግር ሲፈጠር አባት ለብቻው ሲሆን ወይ እናት ለብቻው ሲሆን እገዛ የሚያስፈልጋቸው ከሆነ በቤትም በመንከባከብ የሚሆን እንደ ሞግዚትም ሆነው ለመንከባከብ የሆኑ ሞንኪ ይሄ ሳብ ኮንሰፕት ይባላል። ይሄ ሳብ ነው እና ሳብ ነው የሚባሉት። ሳብ ስማቸው ሞንኪ ነው እና የሆነ አዲስ ነው። ብዙ ጀርመን ላይ ብዙ መንግስቱ ራሱ አያውቁም አብዛኛው። በአጋጣሚ ሄጄ እናስጠይቃቸው ምን የት ነህ ምናምን ሲሉኝ እንደዚህ ቦታ ምናምን ስላቸው አያውቁም እና ለእናንተም ሊጠቅማችሁ ይችላል። እና ምንድነው የሚያደርጉት እነሱ ሞግዚት ይመደብላችኋል። ከዛ የራሳቸው ይከራዩና ቤት ያስቀምጧቸዋል። ልክ ለምሳሌ አሁን ይሄን ቤት ተከራይተው እነሱ ከዛ እንግዳምት ለእነሱ ይከፍላቸዋል። እነሱ ደግሞ በስር እንደ ድርጅት ናቸው። ከድርጅት በኋላ ደግሞ የህፃናቶች ከእነሱ ብር ያገኛሉ። እነሱ እኛን ይረዳሉ ማለት ነው። መንግስት ነው እንትን የሚለው ዋናው ከበር የሚያደርገው። እነሱ ከስር ተቀጥረው ደግሞ የሚሰሩ ሞግዚቶች አሉ። አንድ ድርጅት ለምሳሌ ይሄን ድርጅት ብከፍተው ከስር የሰራተኞች ይኖራሉ ሞግዚቶች ምናምን። ከዛ በየቤቱ እየሄዱ እንደዚህ ሰው ያግዛሉ። በሾፒንግም በትምህርት ቤትም በማመላለስ በዶክመንትም ብቻ በቀን 3 ይመጡ ነበር። እኔ ቤት እዚህኛው ቤት እያለሁ በቀን 3 ሞግዚቶች ይመጣሉ። ጠዋት ከሰዓት ማታ ማለት ነው። እና ይሄ ቤት ተሰጠኝ። ይሄ ቤት ደግሞ ተሰጥቶኝ ይሄኛው ኮንሰፕትም እንዳልኳችሁ ለረጅም ጊዜ የሚቀጥል አይደለም። ለምሳሌ እዚህ ቤት ገባው እኛ ከፊሎ ከአዳም ጋር እየኖርን በነበር ሰዓት ሌላ ቤት እየፈለግን ነበረ። ከዚህ ቤት ደግሞ ሌላ ቤት እንፈልጋለን። ይሄ እንዳልኳችሁ ለድንገተኛ ሰው ሲመጣ እንደዚህ የሚያሳርፉበት ቤት እና ከዛ በኋላ እስክትችሉ በቂ ናችሁ እስኪሉ ወይ የሆነ ትንሽ ለእናንተ እንገዛ ካስፈለጋችሁ ምናምን በድንገት የተፈጠረ ነገር ስለሆነ ለመደገፍ ያለው ለዛሽ ጊዜ ያህል ከበር ያደረጉና ከዛ ቤት ያስፈልጓቸዋል፣ ያፈላልጓቸዋል። እኛ ደግሞ በአጋጣሚ እየፈለግን ነበር ቤት እዚህ ሀገር መቼ ሳይጠፋችሁም በጣም ከባድ ነው ቤት ማግኘት። እንዲሁ ከልጆቹ ጋር የሚሆን ቤት ደግሞ ስንፈልግ እያየን ግን ስቲል አልተሳካም ነበር፣ አላገኘንም። በቀላሉ ቶሎ አይገኝም እና እሱን እያለን በነበር ሰዓት ደግሞ ያው በፍርድ ቤት ምናምን ተወስኖ ያው ልጆቹ ወደ እናታቸው ቤት እንደሚሄዱ ደግሞ ሲረጋገጥ ምንድነው የሚፈጠረው? እዚህ ጋር እንዳልኳችሁ ይሄኛው ቤት ከህፃናቶች ጋር የተያያዘ ነው። ህፃን ካላችሁ ሲንግል ያው ዳድ ከሆናችሁ ለልጆች ብለው እንደዚህ አይነት ቤት ስላዘጋጁ ይሄኛው ኮንሰፕት ከዛ ለእኔ አይሰራም ማለት ነው። ገባችሁ? እኔም ህፃን ስላልሆንኩ አያስፈልገኝም። አባት ከልጅ ጋር ከገባ ብቻ ወይ እናት ከልጅ ጋር ከገባች ብቻ ነው የሚሆነው። እነሱ ምንም ማለት ስለማይችሉ ከዚህ ቤት ደግሞ ድጋሚ መልቀቅ አለብኝ ማለት ነው። ድጋሚ መለስና ደግሞ ወዴት እሄዳለሁ? በፊት ስፈልግ ወደ ነበረው ወደ ሲንግል ደግሞ ቤት ለሆነ ለእኔ የሚሆን የወንድ ላጤ ቤት የሚሆን ደግሞ ድጋሚ መፈለግ አለብኝ ማለት ነው። አሁን ስፈልግ የነበረው ከልጆች ጋር የሚሆን ቤት ነበር። አሁን ደግሞ ለብቻዬ የሚሆን ቤት ደግሞ እፈልጋለሁ። ስለዚህ ይሄን ቤት አሁን መልቀቅ አለብኝ።
ለማስረዳት የሞከርኩት ይሄኛው ቤት ስለምለቅ ድጋሚ ፓክ ማድረግ አለብኝ እንዳለ እቃዎቼን። እዚህ ጋር ያሳየኋችሁ እቃዎች በአጠቃላይ ለምሳሌ ሶፋው፣ ይሄ መሰረታዊ ነገር ሶፋ፣ የቲቪ ስታንድ፣ ቁምሳጥን፣ አልጋ ምናምን እነሱን ያሟሉት። ኪችን ለምንጥየው የሚወጣ ነገር ስለሆነ ኔክስት ለሚመጣ ቤተሰብ ስለሚጠቀምበት ማለት ነው። የራሴ የነበሩ እቃዎች ለምሳሌ ቲቪ የራሴ እቃ አለኝ፣ የኪችን እቃ አለኝ፣ ወንበሮቹ፣ የኮምፒውተር የምሰራበት ኤዲት የማደርግበት፣ የጫማ መደርደሪያ ምናምን፣ መስታወቶቹ ምናምን እነዚህ ነገሮች ከራሴ ኤክስትራ የገዛኋቸው ናቸው። እነዚህ ፓክ አድርጌ ይዤ መውጣት አለብኝ፣ ያው የራሴ እቃዎች ስለሆኑ ማለት ነው። እዚህ የሚቀሩት እቃዎች ግን አንድ ሰው መሰረታዊ ኑሮ ለመኖር ሲፈልግ የሚያስፈልጋቸው ነገሮች ገዝተው ኦልሬዲ ያስቀምጠዋል። ያ ደግሞ ቀጣይ የሚመጣው ሰው ስለሚገለገልበት ማለት ነው። ያንን እቃዬ እንዳለ ፓክ አደርጋለሁ። ከዛ ለጊዜው ዘመድ ጋር ምናምን ያው አርፋለሁ። ከዛ ጎን ለጎን ደግሞ ድጋሚ ቤት እፈልጋለሁ። ቤት ሳገኝ ደግሞ እንደ አዲስ ድጋሚ ደግሞ ያው ቤታችንን ደግሞ ድጋሚ ተረክመን ስራ ይኖርብናል። ብዙ ስራ ያው ስትራግል ነው ይገባኛል። ግን ምንም ማድረግ ያው እንደነበሩ እንደመጣው መቀበል ነው። ህይወትን እንደመጣችሁ ትቀበሏታላችሁ። ምንም ማማረረውም ነገር የለም። ሁሉ ነገር ለበጎም ስለሆነ ማማረርም አላማረርም ያው ደስተኛ ነኝ ለሁሉም ነገር። አሜን ብዬ ነው የምቀበለው ለሚመጣው ገባችሁ። ሰው እናንተም ግራ ሊያጋባችሁ ይችላል። እኔ ግን ያው የራሴ ላይፍ ስለሆነ ችዬዋለሁ፣ ለምጄዋለሁ፣ አክሴፕት አድርጌዋለሁ። ሰው ቀጣይ ደግሞ ድጋሚ ጉዟችን እያለ ይቀጥላል። ቤት እንፈልጋለን። እንዳልኳችሁ ወደ ትምህርት ለመግባት ነው ያሰብኩት። ዩቲዩብ ደግሞ ቪዲዮ በደንብ እንሰራለን። ሌላው ደግሞ ያሳቃችኝ ያው በልጆቹ ምክንያት የተወሰነ ነገር በፍርድ ቤት የተወሰነው ያው ሁለታችንም ልጆች ሶሻል ሚዲያ ላይ እንዲያወጡ ምናምን በራሳችን ስምምነት ነው። ግን አንዳንድ ሰዎች ምጽፏላችሁ መብት እንዳለኝ የረሳችሁ፣ የገዛ የልጆቹ አባት መሆኔን የረሳችሁ፣ ከድሮ ጀምሮ ስንሰራበት እንደነበር እና የራሳችን ፍቃድ ነው ልጆቹን የመኮሰድ ያለመኮሰድ የማንም ሰው ፍቃድ ሳይሆን የኛ የራሳችን ፍቃድ ነው። ፍርድ ቤትም ራሱ ያው እኛ እስካልወሰንን ድረስ እኛ ተስማምተን አይሆንም ብለን ሁለታችን ካልተስማምን በስተቀር ፍርድ ቤትም ራሱ አይ ልጅ እንደዚህ ማለታችን ይገባችሁ እና እሱን በማስተዋልና በማገናዘብ በእውቀት ተመስርታችሁ ምጽፉ አንዳንድ ሰዎች ኮሜንት ከመቶ አንዳንድ ሰዎች ማለት ነው መብት እንዳለኝ እና ለእኔ ደግሞ ብለወጥ በልጆቼ ብር ብሰራ ሀብታም ብሆን ምንም ነገር ያው ብሰራ ለልጆቼ ነው ሰው መርሳት የሌለባችሁ ነገር ማለት ነው። ምንም ነገር በልጆቼ አብሬ ላይፍ ኢንጆይ እያደረኩ ታይም እያሳለፍ ከነሱ ጋር የሚገባቸው ፍቅር እየሰጠው ቪዲዮ ላይ አብረን ኤክስፒሪየንስ እያደረግን ጸጉሯን ስሰራት ምግብ ስንሰራ ውሏችንን ምናምን ላይክ ለነሱ ራሱ ዶክመንተሪ ሚሞሪ ነው ለነሱ የሚኖራቸው ወደፊት። አሁን በፊት ትዝ ይላችሁ እንደሆነ ህፃን እያለን እንደውም ድሮ ካሴት በነበረ ሰዓት ፊልም ምናምን በካሴት ይቀመጥና የህፃናት ውሏችሁ ምናምን ይታያልና እንደዛ በካሴት ያሳዩ ነበር በፊት። ያ ማለት ድሮ በነበረ በቴክኖሎጂ ምናምን። አሁን ደግሞ ሶሻል ሚዲያ መጥቷል። ሶሻል ሚዲያ ላይ ማስገባት የሚፈልግ ሰው አለ፣ ማስገባት የማይፈልግ ሰው አለ። እኛ ደግሞ ያጋጣሚ ሆኖ ሶሻል ሚዲያ ላይ ነው እንትን ያለው። ሶሻል ሚዲያ ላይ ሁሉ ነገር እንትን አለ። ይሄ ደግሞ ለእኛ ምንም ካልመሰለን ምንም ችግር የለውም እና የሚፈልጋለ ማይፈልጋለ እና ለእነሱም ለልጆቹም ጥሩ የሆነ ዶክመንተሪ ጥሩ የሆነ ትውስታ ለእነሱ ወደፊት ሲያድጉ የሚያዩት ነገር ይኖራቸዋል እና ብዙም ይሄ መጥፎ ጎኑ አይታየኝም። ምንም ደግሞ ባልሰራበትም ደግሞ ምንም እንጀራው ተዘጋ ያላችኋላችሁ ምንም እንጀራ የሚዘጋ ነገር የለም። እጅግ ራሌ ሰርቼ ብላ ትችላለሁ። ዩቲዩብም ደግሞ ብዙ አይነት አይዲያ ያለ ልጅ ብቻ አይደለም አይዲያ ያለው። የአጋጣሚ ቤት ስለነበረው ልጆቹን ግዴታ ማሳደግ ስለነበረብኝ ጎን ለጎን እሱን እየሰራው ስለነበረ ነው እንጂ ግዴታ እንደዛም አይደለም። ያው ከተንኮል ከመጥፎ ከማሰብ የጻፋችሁ ሰዎች ስላላችሁ ለዛ ነው። ያ በቂ መልስ ነው ብዬ አስባለሁ። ይሄም ነው መመለስ ባይጠበቅብኝም ግን ያው ኮንተንትም ስለሆነ በዛው መልስላችኋለሁ። ስለዚህ ይህን ሳምንት ጨርሼ መውጣት አለብኝ። ከነገ ጀምሮ ልጆቹ ያው እናታቸው ጋር ይሄዳሉ። ከአርብ ጀምሮ ቅዳሜ የተወሰነው ቅዳሜ ደግሞ እኔ ስላልተመቸኝ ያው ከመንግስት ባለ ሰው ተመካክረን አንድ ላይ ከእነሱ ጋር በመሆን ልጆቹን ለማስረከብ ተነጋግረናል። ስለዚህ ከነገ ጀምሮ ልጆቹ እዛ ቤት ይሄዳሉ። እኛም ቤታችንን እናጸዳዳለን፣ ባዶ እናደርገዋለን። ከኔ እቃ ውጪ ሌላውን ስለሚቀር እሱን እንሰራለን። እስኪ የተወሰነ ሳነሳሳ ወይ እንትን ካልኩ አሳያችኋለሁ። ለማንኛውም ይሄን ይመስላል። ቪዲዮውን እያለ እንቀጥላለን። የቱ ጋር እንደማቆመው ባላውቅም ያ ይመቻችሁ። በድጋሚ ቴንኪው ለምታሳዩኝ ድጋፍ፣ ሰፖርት ለምታደርጉኝ፣ ሰብስክራይብ ስላደረጋችሁኝ አመሰግናችኋለሁ።